ከ5 ዓመታት በፊት የአዲስ አበባ ከተማ የአረንጓዴ ሽፋን ከ3 በመቶ ያልበለጠ እንደነበር በተለያዩ ጥናቶች ተረጋግጧል። ይህንንም ለመለወጥ ባለፉት 5 ዓመታት በተሰሩ ተከታታይ የአረንጓዴ አሻራ ክንውኖችም የደን ሽፋን ከ20 በመቶ በላይ መድረሱን የጠቀሱት የአዲስ አበባ ከተማ አስተዳደር ከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ከ85 ሚሊዮን በላይ ችግኞችም ተተክለዋል ብለዋል። በ2017 ክረምት በከተማ ደረጃ ለሚከናወነው የአረንጓዴ አሻራ መርሃ ግብርም ከ78 ሚሊዮን በላይ ችግኞችን ለመትከልም አስፈላጊ የቅድመ ዝግጅት ስራዎችን መጠናቀቃቸውን ተናግረዋል። ከበቂ በላይ ችግኞች ዝግጅት አድርገናል። እስከ 78 ሚሊዮን ችግኞችን እናዘጋጃለን ብለን እናምናለን። እነዛን ችግኞች በሚያስፈልገን የከተማ ቦታ ላይ እንተክላለን ብለን ዝግጅት እያደረግን ነው። የቅድመ ዝግጅት ስራዎች በሙሉ ተጠናቀዋል። አሁን ቦታ ልየታዎች እያንዳንዱ ክፍለ ከተማ ለችግኝ መትከያ ቦታ ምን ያህል እንዳለው ምን ያህል ችግኝ መትከል እንደሚችል መረጃዎች ተሰብስበው ተጠቃለው ገብተዋል። በሁለቱ ምዕራፍ የተከናወነው የኮሪደር ልማት ለከተማው የአረንጓዴ ሽፋን እድገት የበኩሉን ሚና አበርክቷል ያሉት የቢሮ ኃላፊ የወንዝ ዳርቻ ልማትንም ጨምሮ በቀጣይ የከተማውን የአረንጓዴ ሽፋን 30 በመቶ ለማድረስ በቅንጅት እየተሰራ ነው ብለዋል። ኮሪደር ልማት የመጀመሪያው ዙር ሁለተኛው ዙር እጅግ በጣም ብዙ የሆኑ ፐብሊክ ስፔሶችን እየፈጠረ ሄደ ነው። እነዛ ፐብሊክ ስፔሶች ደግሞ በአረንጓዴ ሽፋን እንትን ያደረጉ ነው ያሉት። ቅድም እንዳልኩ 3% ማይሞላ የነበረውን የከተማችንን የአረንጓዴ ሽፋን ወደ 20% ከፍ ያደረገው በዋነኝነት በአረንጓዴ ሽፋን በኮሪደር ልማት ያገኘናቸው ስፔሶች ናቸው። ከኮሪደር ልማቱ ጋር ተያይዞ በጣም ብዙ የሆኑ የወንዝ ዳር ልማትና የወንዝ ዳርቻ ልማትና ወንዞችን ከብክለት የመከላከል ስራዎች እየሰራን ስለሆነ እነዛ አካባቢዎች በሙሉ በአረንጓዴ ቦታነት እንደ ተጨማሪ የሚያዙ ቦታዎች ናቸው። እነዛን ቦታዎች ጨምሮ ከተማችን ከ30% በላይ ከ30 እጅ በላይ የአረንጓዴ ሽፋን እንዲሆናት ነው የምንሰራው። ትልቁ ግባችን ይሄንን ማሳካት ነው። በ2017 ክረምት በከተማ ደረጃ ለሚተከሉ ችግኞች በ11 የችግኝ ማፍያ ስፍራዎች በቂ ዝግጅት መደረጉን የጠቀሱት በቢሮው የአረንጓዴ ቦታዎች አያያዝ ክትትልና ቁጥጥር ዳይሬክቶሬት ዳይሬክተር አቶ ሲሳይ አጥናፉ ለመርሃ ግብሩም የተለያዩ ሀገር በቀል ዝርያዎችና ለምግብነት የሚያገለግሉ ችግኞችን መዘጋጀታቸውን ተናግረዋል። ለሚተከሉትም ችግኞች እስከ ክፍለ ከተሞች ድረስ አስፈላጊ የቦታ ልየታ ስራዎችም ተሰርቷል ብለዋል። በከተማ ደረጃ ላይ ወደ 11 የችግኝ ማፍያ ቦታዎች አሉ። በእነዚህ 11 የችግኝ ማፍያ ቦታዎች ላይ ከዚህ ለአዲስ አበባ ከተማ አስተዳደር መሰረት ባደረገ ለከተማው የአየር ሚዛን ከማስጠበቅ አኳያ የአየር ጸባዩ ጋር ተስማሚ የሆኑ ዝርያዎችን በመምረጥ አንደኛ ከዚህ በፊት አብዛኞቹ እየጠፉ ያሉትን አገር በቀል ዝርያዎችን መሰረት ያደረገ አገር በቀል ዝርያዎች ላይ መሰረት አድርገናል። ከምን ተክላቸው ችግኞች ውስጥ በተለይ ኮሚኒያል የሆኑ ቦታዎች ላይ ህብረተሰቡ በቀላሉ ሃንድል ሊያረጋቸው የሚችላቸው ቦታዎች ላይ የፍራፍሬ ችግኞችን የማምረት ስራዎች ሰርተናል። ቢሮው ለ2017 ክረምት ያከናወናቸው ባሉት የቅድመ ዝግጅት ምዕራፍም በአሁኑ ወቅት ከ480 በላይ ሰራተኞች በችግኝ እንክብካቤ ስራ ላይ ይገኛሉ። በተፈጠረው የስራ እድልም ተፈጥሮን በመንከባከብ ከሚገኘው እርካታ በተጨማሪም በሚያገኙት ገቢ ኑሯቸውን ለመምራት እንዳስቻላቸው በችግኝ እንክብካቤ ስፍራ ያገኘናቸው ሰራተኞች ተናግረዋል። ይሄ ችግኝ ማለት ነው ለኔ ልጄ ማለት ነው። እንደ ልጄ ነው ማየው። አብሶ ነሐሴ ላይ ሲወጣ በጣም እጅግ በጣም የምደሰተው የስራ እድል ፈጠራው መልካም ነው። እኔ ልጆች 3 ልጆች አሉኝ። ያው ባለቤቴም ስራ ቢኖረው እኔም ደግሞ የሱን እጅ ከማየት ይሄንን ለኔ ለቤተሰብ ለአንዳንድ ነገር ይሆነኛል ማለት ነውና መልካም ነው፣ ጥሩ ነው። እኔ የስራ እድል ተፈጥሮልኝ ማለት ነው። አሁን ከዚህ ከገባሁ 2 አመት ይሞላኛል ጥቅምት ላይ ማለት ነው። እና የስራ እድል በመፈጠሩ በፊት አሁን ቤት ነበር ሙሉ ማለት ነው። አሁን ግን የስራ እድል ተፈጥሮልን ልጆቻችንን እያስተማርን እያደረስን በቃ እዚህ በመስራቴ እኔ በጣም ደስተኛ ነኝ ማለት ነው።